ፋኖስ ግራ በመጋባት አቶ ኖላዊን በጥያቄ እያፋጠጠችው ነው። እኔ ግራ ገብቶኛል። የልጅህን ህይወት እንደዛ መስቀልቅል አድርጋና ያ ቤተሰብ እንደዛ እንድመሰቃቀል አድርጋ እንዴት ነው መልካም ልጅና ጥሩ ልጅ ናት የምትለኝ? እኔ ግራ ገብቶኛል፣ ሊገባኝ አልቻለም። በፍጹም እባክህን በደንብ አድርገህ አስረዳኝ እያለች አቶ ኖላዊን ከስር ከስር እየጨቀጨቀችው ነው። አቶ ኖላዊም ሀና የነገረችውንና ሀና ባለችው መሰረት እርግብ በጣም መልካምና ጥሩ ልጅ እንደሆነች እንደሆነች ነገር ግን ወይዘሮ ባዩሽ በቀደደችላት ቦይ የምትፈስና በራሷ መንቀሳቀስ የማትችል በጣም ምስኪን ልጅ እንደሆነች ነው አድርጎ እየነገራት። ይህንን ነገር ደግሞ ከተረዳችና ሁሉንም ነገር ካወቀች በኋላ ፋኖስ ወደ እስር ቤት ሄዳ በድጋሚ እርግብን ጠይቃታለች። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱን ደግሞ እውነት ለመናገር ቃላት የለኝም። ፈጣሪ ያክብርልኝ። አሁንም ቢሆን ቪዲዮ የሚደርሳችሁ ውድ ቤተሰቦቼ በተለይ ደግሞ ላይክ ማድረጋችሁን አትርሱ። አዲስ ካላችሁ ሰብስክራይቧን ጫን እያላችኋት የደወል ምልክቷን በመጫን ቤተሰብ ሁኑ። አሁንም ሀሳብ አስተያየታችሁን እንድታካፍሉኝ በአክብሮት እጠይቃለሁ። አደራ ላይክ ማድረጋችሁን ግን አትርሱ። እና ወደ ድራማው ስንመለስ እንግዲህ ፋኖስ አቶ ኖላዊ በነገራት መሰረትና እርግብ መጥፎ እንዳልሆነች ቅን፣ የዋህ፣ ምስኪን ልጅ እንደሆነች ባስረዳት መሰረት እውነታውን ስላወቀችና ስለተረዳች እርግብን ምግብ ሰርታ ልብስ ገዝታላት ሄዳለች ልጠይቃት። ፋኖስ ልክ እንደሄደች በጣም ደንግጣ ነበር። እርግብ መጣሽ እንዴ? በድጋሜ የምትመጫው መሰለኝም ነበር አለቻት። ምክንያቱም አቶ ኖላዊ እዛ ሲያያትና ሲነጋገሩ ስለነበረ ፋኖስም እዛ ላይ እርግብና አቶ ኖላዊ የሚተዋወቁ ስላልመሰላት በጣም ደንግጣ ስለነበር ብቻ ሁለታቸውም ተበሳጭተው ነበር የሄዱት። ስለዚህ ፋኖስ በድጋሚ መታ ትጠይቀኛለች አላለችም ነበር። እኔ ምልሽ ይህን ሁሉ የኔም ጉድ ማን የነገረሽ ስትላት ያው አቶ ኖላዊ እንደነገራትና ከአስከፈ ሚስጥሩን እንዳወቀች ስትነግራት እስከዚህ ድረስ ትተዋወቃላችሁ፣ ትቀራረባላችሁ፣ የተዋወቃችሁ ነው እያለች በጥያቄም እያፋጠጠቻት ነበር። ያም ሆነ ይህ እኔ ጉድን ስላልነገርኩሽና ወይም ደግሞ ይህንን ነገር ላንቺ ስላላሳወቅኩ በጣም ይቅርታ። እኔ እንደዚህ አይነት ነገር እንደሆንኩኝ ወይም እንደዚህ አይነት ችግር ውስጥ እንዳለው አንቺ እንድታቂ አልፈለኩም ነበር፣ ብቻ ስላልነገርኩሽ በጣም ይቅርታ ስትላት ፋኖስም ችግር የለውም የሰው ልጅ ይሳሳታል፣ ብቻ ከስህተቱ ተምሮ መታረም ነው ያለበት እንጂ ማንኛውም ሰው ይሳሳታል። እኔ ሁሉንም ነገር አውቄያለሁ። ስለዚህ አይዞሽ፣ አታስቢ፣ እየመጣሁ ጠይቅሻለሁ ብላ የሰራችውንም ምግብ ሰታት ልብሱንም ሰታት አመሰግናለሁ ብላ ተመልሳለች። መጀመሪያ ከአቶ ኖላዊ ጋር ሄዳ እያለ የሰራችውን ምግብ እንኳን ለመስጠት በጣም ተናዳ ስለነበረ ይዛው ልትሄድ ስትል ነው እንደ አቶ ማለቴ እርግብ ፋኖስ ምግቡን የኔ ነው አይደል የሰራሽው ብላ ያስመለሰችው ማለት ነው። ያም ሆነ ይህ አሁን ደግሞ ምናሴ በጣም ተናዷል። ምናሴ ወይዘሮ ሜላት እርግብ ከኔ ጋር ታስራለች ስላለችው በጣም ተናዶና ለብቻው ቁጭ ብሏል። ፊቱ ያስታውቅበታል። እንደተናደደም በጣም ነው የሚያስታውቅበት። ሰላምዬ ደግሞ በጣም ተጨንቃለች። የእሱ ነገር ሁላችንም እንደምናውቀው አይሆንላትም። የምናሴ ነገር ሞቷ ነው። በጣም ትወደዋለች። በጣም ከሚገባው በላይ ትንሰፈሰፍለታለች። አንድ ወንድሟ ስለሆነና ሌላ ስለሌላት ለእሱ ነገር ሞቷ ነው። እሱ ብቻም ሳይሆን ውድ ቤተሰቦቼ ሁለቱ አንድ ላይ ነው ያደጉት። በላይም በታችም አልነበራቸውም። ያው ሀኒቾ ነበረች እንግዲህ በህፃንነቷ ስለጠፋች ሁለቱ ብቻ ናቸው። ሰው ፍቅራቸው የተለየ ነው። ቢደባደቡም ቢሰዳደቡም ብቻ ብዙ ነገር ቢያደርጉም ነገር ግን በጣም ይዋደዳሉ። የእሱ መጨነቅ ደግሞ አስጨንቋታል። ምን ሆነህ ነው ብትለው ብታወጣው ብታወርደው ሊናገር አልቻለም። ምናሴ እንዳትናገር ቃል ተገብቶለታል። እኔ መናገር አልፈልግም ወይም ደግሞ መናገር አልችልም ማለት የነገረኝ ሰው እንዳትናገር ብሎ ቃል አስገብቶኛል ቢላትም እሷ እባክህን ይሄ ስለአንተ እንደምጨነቅ አታውቅም እንዴ? አንተ እንደዚህ ስትሆን እኮ እኔ ላንተ እጨነቃለሁ፣ ለእኔ ሳታዝንልኝም አትረዳኝም ብትለውም በጭራሽ ልናገር አልፈለግም። መናገርም የለበትም። እናቱ ቃል አስገብተዋለች። ስለዚህ ውድ ቤተሰቦቼ ቃል ባታስገባውም በነገራችን ላይ ለሰላም ቢነግራት ሰላም እዛ እስር ቤት ሄዳ እርግብን እገላታለሁ ነው የምትለው እንደከዚህ በፊቱ። ስለዚህ ምናሴ ትቷት ተነስቶ ወደ ክላሱ ሲገባ
ቆይ ምናሴ ምን ነው? ቆይ ከአንተነህ ጋር ተገናኝቶ ይሆን እንዴ? የአንተነህ የሚባል ልጅ ግን ከህይወቴ አይወጣም? ከምናሴ ጋር ምን አገናኘው? እያለች የሌላ ሀሳብ ውስጥ ገብታለች። እንዴት እንደመጣላት አላውቅም። አንተነህ የዛሬ ስንት ዓመት የተረሳ ሰውዬ እንዴት በሀሳቧ እንደመጣላትና እንዴት እንዳስታወሰችው ባላውቅም እኔ ሳስበው አሁንም ቢሆን አንተነህን ትወደዋለች እንጂ እንግዲህ አንተነህ ከሰላምዬ ጋር በመጀመሪያ አካባቢ ግንኙነት እንደነበረውና ወይም ከነሱ ድርጅት ይሰራ የነበረ ሰውዬ ነው። እሱን ትወዶ ነበር፣ ታፈቅረው ነበር። ከእሷ እርግዛ አስወርዳ በጣም ትልቅዬ ችግር ደርሶባት ታማ ምናምን ከሞት አፋፍ ደርሳ እየተመለሰች እንደሆነ ሁላችንም የምናውቀው ነው። እና ከስንት ዓመት በኋላ እንዴት እንዳስታወሰችው ባላውቅም ቆይ ግን እኔ ምን ሆኜ ነው? ለምንድን ነው እሱን የማስታውሰው? ለምንድን ነው በጭንቅላት የሚመጣው? እኔ ላብድ ነው እንዴ? ቆይ የሆነ ነገር በተፈጠረ ቁጥር ለምን እሱን አስታውሳለሁ እያለች እንደውም በራሷ ዙሪያ እየተጨነቀች ነበር ማለት ሰላምዬ። ነገር ግን ጨዋታው እንደዛ አይደለም። ምናሴ የሰማው ሌላ ነገር ነው። ሰላምዬ ደግሞ የምታስበው ጭራሽ የሌለ ነገር ነው። እንግዲህ ወደ ቤተሰቦቼ አቶ ኖላዊና ፋኖስ ወይዘሮ ማለት እርግብን ጠይቀው ሲመለሱ አሴርና ተምቹ የሆነ ቦታ ላይ ቁጭ ብለው ሲጋራ እያጨሱ ነበርና ወይዘሮ ሜላትን እንደውም አሴር እንጠይቃት፣ በጣም መልካም ሰውና ጥሩ ሰው ናት፣ ስለዚህ እንጠይቃት ተባብለው ከተምቹ ጋር የሆነ ቦታ ቆመው ነበር። እናም አቶ ኖላዊን ሲያዩ ተምቹና አሴር ግን ያስቃሉ። እውነት አቶ ኖላዊና ፋኖስ እንግዲህ አብረው እየሄዱ ሲያዩ ምንድን ነው ምናምን ነገር ላይ እንደጠበሰ ነገር አድርገው ነው ሲያወሩ የነበረው። ደግሞ እኮ መቀመጫዋ ያምራል ይላሉ። በነገራችን ላይ የለበሰችው ቲሸርት እኮ ረዥም ነው። ከሩቅ ነው ያዩት። በዛ ላይ እንዴት እንዳዩት አላውቅም። ለማንኛውም አቶ ኖላዊን እንደጠበሰና ቀላል ሰው እንዳልሆነ እና የያዛ ሴት ደግሞ በጣም ቆንጆ እንደሆነች ምናምን ብቻ እየቀለሉበት ነበር። እሱ ከእርግብ ጋር የነበረውን ግንኙነት እያስታወሰ ከሴት ጋር መተኛት አሪፍ እንደሆነ በጣም ብቻ ምናምን ነገሮች እንደዛ እያለ ነበር። እና ወደ ቤተሰቦቼ ብቻ በአቶ ኖላዊ እንደዛ እያሉ እየሳቁበት ነበር። ግን እዚህ ላይ ማለት ነው እንደው ተምቹ የሚገባው አሴር የማይገባው ሆነው የሚያወሩት ለምንድን ነው? አሁን በአሴርና በተምቹ እድሜ እንደው የሴትና የወንድን ግንኙነት ወይም ደግሞ በሁለት ተቃራኒ ጾታ መካከል ስለሚፈጠረው ግንኙነት አተውት ነው። ኧረ ተው ግን ተው አንተ ደራሲ አታጃጅለን። እነሱንም አጃጅለህ እኛንም እኮ አጃጃልከን። እውነት እንደዚህ መሆን የለበትም። እንዴት ነው እነዚህን የሚያክሉ ትልልቅ የሰዎች ይሄ ነገር የሚጠፋቸው? ብቻ ለማንኛውም አቶ ኖላዊን እየቦጫጨቁን ነበር። ከዛ እሱን ሲያዩ ተደብቀዋል። አቶ ኖላዊም እንግዲህ እችን ልጅ ይዞ ከቤት ይዟት ሄዶ ያው ስለተፈጠረው ነገር ስለ ሁሉም ነገር አስረድቷታል፣ ነግሯታል። እሷም እርግብን በድጋሚ ሄዳ ጠይቃታለች ማለት ነው። ቤተሰቦች ሌላው የሀኒቾ ነገር ነው። ሀኒቾ ቤተሰቦችሽን ትተሻቸዋል፣ እባክሽን ወደ ቤተሰቦችሽ ሂጂ ቢላትም አቶ ኖላዊ ወደዛ መሄድ አልፈለገችም። ይልቁንስ አሴርንና ተምቹን እንፈልጋቸው ነው ስትል የነበረው። አቶ ኖላዊም ቤተሰቦችሽን እየረሳሽ ነው፣ እነሱ እንደሚወዱሽ፣ እነሱ ባንቺ ደስተኛ እንደሆኑ አንቺም ደግሞ በእነሱ ደስተኛ ልትሆኚ ይገባል እያለም እየመከራት ነበር። በነገራችን ላይ በስመ አብ አቶ ኖላዊ በጣም መልካም ሰው ነው። ማለት እኔ ችግር የለውም ብቻዬን እቀምጣለሁ፣ አንቺ ሂጂ ቤተሰቦችሽ ጋር ሁኚ፣ ቤተሰቦችሽን ጠይቂ፣ ይወዱሻል፣ ከስንት ዓመት በኋላ እያገኙሽ ምናምን እያለ በጣም ነው የሚመክራት። ነገር ግን ሀና እሱን ትታ ወደዛ መሄድ አትፈልግም። ሲቀጥል ከዛ ቤት ከምትቀመጥና ከአቶ ኖላዊ ጋር ከምትሆን 100% ውስጧ ደስተኛ የሚሆነው ከአቶ ኖላዊ ጋር ስትሆነው እና እኔ እኮ ደስተኛ ነኝ፣ ደስተኛ አልሆንኩም አላልኩም፣ ነገር ግን ከአንተ ጋር በሆነና አንተ ጋር ሆኜ አሴርና ተምቹን ብፈልግ ይሻላል ብዬ ነበር ምናምን ስትለው አቶ ኖላዊም ይሄን ነገር ሊቀበል አልቻለም። አንቺ ቤተሰቦችሽን ጠይቂ፣ እኔ እና አሴርን እንፈልጋለሁ ተባብለው ተነስተው እንግዲህ እሷም ወደ ቤተሰቦቿ አቶ ኖላዊም ደግሞ ወደ እንግዲህ አሴርንና ተምቹን ፍለጋ ይሄዳል ማለት ነው። ነገር ግን አሴርና ተምቹ ደግሞ ያው አውቀው ስለሆነ የጠፉት ሊገኙ አልቻሉም።
ግን አሲርና ተምቹ ተመልሰው ወደ ጎዳና መመለሳቸው እኔ በበኩሌ በጭራሽ አልተቀበልኩትም። ምክንያቱም ወጣቶች ናቸው፣ ብዙ ነገር ማድረግ ይችላሉ፣ መስራት ይችላሉ። ያው የሀገራችን ጉዳይ ከበድ ያለ ቢሆንም የምንፈልገውን አይነት ስራ መስራት የማንችልበት እና በጣም ከባድ ሁኔታ ቢሆንም ግን እንዶ ተሸክም አንድ ሰው ጉልበት ካለው ተሸክሞም ቢሆን የራሱን ህይወት ማስተዳደር አያቅተውም። መቼስ በአሴር እና በተምቹ ወጣትነት አስባችሁታል። ብዙ ነገር ማድረግ የሚችሉበት ነው፣ መሮጥ የሚችሉበት ነው፣ መሸከም ቢሆን የሚሸከሙበት ነው፣ መቆፈርም ቢሆን የሚቆፍሩበት ጊዜ ነው። ማንኛውንም ስርዓት በዚህ እድሜያቸው መስራት የሚችሉ ናቸው። ስለዚህ ለምን ጎዳና መርጠው የሚበሉት እስከሚያጡ ድረስ ከዚህ ጋር ሱስ መውጣት ያቃታቸው አይዶን ነው። እንደውም በዛሬው ዕለትማ ተምቹ ጭራሽ ወደ ስርቆትም ለመመለስ አላማ እንዳለው ለተምቹ እየነገረው ነበር። እና አንድ ሰው ተስፋ በመቁረጥ የተነሳ ኦኬ እንደዛ ሊሆን ይችላል። ግን እኮ ተስፋ ሳንቆርጥ በወጣትነት ዘመን የምንሮጥበት የምንሰራበት ምንም ነገር የምናደርግበት ጊዜ ነው። አሁን እነሱ እንደዚህ ተስፋ ቆርጠው እስከ መቼ እንደሚቀጥሉ አይዶን ነው። ለማንኛውም እዚህ ያበቃሉ። ፕሊዝ ላይክ ማድረጋችሁን አትርሱ።